መንፈስ ቅዱስ አሐዱ አምላክ አሜን። የተከበረው አባታችን መላከ ምሕረት አባ ታዲዮስ ውለኔ እዚህ ቤተክርስቲያን አስተዳዳሪ፣ ቄሰ ገበዝ ቄስ ብርሃን ኃይሌ፣ ወንድሞቼ ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ህፃናትም ሁላችሁም እንዴት አደራችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። በጸሎተ ቅዳሴው እንድንሳተፍ ከዚህ ዕለት ከዚህ ሰዓት እንድንደርስ የረዳን አምላካችን እግዚአብሔር የተመሰገነ ይሁን። በሚኖረን ጊዜ የምንማርበት የትምህርታችን ርዕስ በሰይጣን እንዳንታለል የሚል ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ቅዱስ ጳውሎስ የጻፈው ቃል ነው። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል እና ርዕስ አድርገን የምንማረው በሰይጣን እንዳንታለል በሚል እንግዲህ ቅዱስ ጳውሎስ የሚመክረን ሰይጣን እንዳያታልለን ነው። የሰይጣን ትልቁ ኃይሉ ያለው ማታለል ላይ ነው። ዲሴፕሽን። ማታለል ማለት ጥሩ እያስመሰሉ በተሳሳተ መንገድ መውሰድ ማለት ነው እና ሰይጣን ዋና ኃይሉ ያለው ማሳሳት ላይ ነው፣ ማታለል ላይ ነው እንጂ በቀጥታ በጉልበት ማስገደድ አይችልም። እንደሚታወቀው ሰይጣን ማስገደድ አይችልም። አይምሮአችንንም ማወቅ አይችልም። ውስጥ ያለውን ሐሳባችንን ሰይጣን ማወቅ አይችልም። እግዚአብሔር ከልክሎታል። እንደዛ ቢሆንም አንተርፍም ነበር። ከሚያየው ከሚሰማው ከምናደርገው እየገመተ እያጠና እየሞከረ ነው። ስለዚህ በቀጥታ ውስጣዊ ሐሳባችንን ማወቅ ስለማይችል ማስገደድ አይችልም። ይህን አድርጉ ይህን አታድርጉ ማለት አይችልም። ግን ትልቁ እኛን የማሳሳት አቅም ያለው የማይጠቅመውን የሚጠቅም፣ የሚጎዳውን የሚጠቅም፣ የሚጠቅመውን ደግሞ የሚጎዳ እያስመሰለ በማሳየት በማታለል ነው። ስለዚህ ሰይጣን የሚያታለልባቸው ብዙ መንገዶች አሉ። በጣም የተወሰኑትን ብቻ ባጭሩ እናያለን። አንደኛው ሰይጣን እኛን የሚያታለልበት መንገድ ኃጢአታቸው ላይ ግብር እየጣሉ በጣም አስቸጋሪ ከገንዘብ ከቀረጥ ጋር በአስቸጋሪዎች የሚኖሩ ነበሩ። ከአራት ወንጌል አንዱ ያደረገው ያን ቀራጭ የነበረውን ማቴዎስ ነው። ዛሬ ወንጌል ሲነበብ የማቴዎስ ወንጌል ተብሎ የሚነበበው ቀራጭ የነበረው ሰው ነው። አልናቀውም፣ አይገባም ብሎ አላስቀረውም። ይሄ ለእኛም ትምህርት እንዲሆነን ነው። ለእኛም ትምህርት እንዲሆነን ነው። ከአዲስ ኪዳን መጽሐፍ ከግማሹ አለፍ ያለ ከ27ቱ የአዲስ ኪዳን መጽሐፍ 14ቱን የጻፈው ቅዱስ ጳውሎስ ዋና የቤተክርስቲያን አሳዳጅ እንደነበረ መቼም እናውቃለን። የቤተክርስቲያን ጠላት የነበረውን ሰው ቅዱስ እስጢፋኖስ ሲወገር ዋና አስወጋሪ የነበረውን ሳውልን ነው የጠራው። ልዩ ሐዋርያ ያደረገው፣ ምርጥ ዕቃ ያደረገው እግዚአብሔር ምሕረቱን እያሳየ ባለፈ በደል ባለፈ ማንነት ከዚህ በኋላ ተስፋ የሌለን እንደሆን አድርገን ተስፋ እንዳንቆርጥ እንዲህ ካለው ከሰይጣን ማታለል ራሳችን እንድንጠብቅ በዚህ ሁሉ እግዚአብሔር እያስተማረ ነው። ቀድሞ ገነት ያስገባው ማንን ይመስላችኋል? ጌታችን ቀድሞ ገነት ያስገባው ማንን ነው? እስኪ መልሱልኝ። ማንን ነው? ከጻድቃን አንዱን ነው? ከአበው አንዱን ነው? ከነቢያት አንዱን ነው? ማንን ነው ቀድሞ ገነት ያስገባው? ታዊ ዘይማን ሽፍታ፣ ደም አፍሳሽ ሰው ሲገድል እንግዲህ ምን ያህል እንዳደረገ ባናቅም ግን ከሁሉም ሽፍቶች በፋሲካ በዓል ወንጀለኛ እንኳን በሚፈታበት ሊፈቱ አይገባቸውም ብለው የክርስቶስን ንጽህናውን ለማርከስ በእነሱ እሳቤ ማለት ነው። ይኸው ከነዚህ በመካከል የተሰቀለው የባሰ ነው ለማለት ከመክፉ ክፉ መርጠው ከሰቀሏቸው ሁለቱ አንዱ ደም ሲያፈስ ሲያጠፋ ቋንጃ ሲቆርጥ የኖረ ያን ነው ቀድሞ ገነት ያስገባው። ከዚህ በላይ እግዚአብሔር ምሕረቱን በምን ያሳይ? ያለፈ በደልንማ ቢቆጣጠር ኖሮ እንኳን ሀያታዊ ዘይማን አይደለም ሌላ ማንም ለእግዚአብሔር ምሕረት የተገባ ሊሆን አይችልም ነበር። ስለዚህ ሰይጣን ያለፈ ሕይወታችንን በፊታችን ድቅን እያደረገ ወደኋላ ሊመልሰን ተስፋ ሊያስቆርጠን ከእግዚአብሔር ጸጋ ሊለየን ሲል እግዚአብሔር አዎ መሐሪ ነው። እኔ ኃጢአተኛ ነኝ፣ ግን መሐሪ ነው። የሚያስፈልገው ምሕረቱ ለእኔ ነው። ሰው የሆነው ለእኔ ነው። የሞተው ለእኔ ነው። ስጋውን ደሙን የቆረሰው ያፈሰሰው ለእኔ ነው። አዎ ቅዱስ ጳውሎስ እንዳለው ከኃጢአተኞች ዋናው እኔ ነኝ፣ ግን የእግዚአብሔር ምሕረት ደግሞ ተገባኝ። እግዚአብሔር ደግሞ በምሕረቱ ጠራኝ ይላል። ስለዚህ የእግዚአብሔርን ምሕረት ማስቀደም፣ እግዚአብሔርን በፊታችን ማድረግ ተገቢ ነው። አንዳንድ ትህትና የሚመስሉ ግን የሰይጣን ማታለሎች አሉ እና እነዛን ሁሉ መለየት ያስፈልጋል። ትህትና የሚመስሉ እኔ አባ አገልግሎት ለመሳተፍ ብቁ አይደለሁም፣
እኔ እግዚአብሔርን ስም ለመጥራት ብቁ አይደለሁም፣ እኔ ለማስቀደስ ብቁ አይደለሁም፣ እኔ ቤተክርስቲያን ለመሄድ ብቁ አይደለሁም፣ እኔ ለማገልገል ብቁ አይደለሁም የሚሉ ብቁ አይደለንም። ግን ብቁ እንዳልሆን አውቀን ግን እንድናገለግል በአገልግሎቱ እንድንሳተፍ በጸሎቱ በቅድስና እንድንሳተፍ ነው የተጠራነው። አይ ብቁ አይደለሁም ብለን ከቀረን ሰይጣን አታሎናል፣ ሰይጣን ተጫውቶብናል ማለት ነው። አባታችን አብርሃም ከእግዚአብሔር ጋር እየተነጋገረ ዘፍጥረት 18 ላይ ምን አለ? እኔ አመድና ትቢያ ነኝ፣ አመድና ትቢያ ነኝ፣ ከአንተ ጋር መነጋገሬ ድፍረት ዕዳ በደል አይሆንልኝ አለ። ግን አብርሃም አመድና ትቢያ ነኝ ያለው ምን እያደረገ ነው? እግዚአብሔርን በቤቱ በድንኳኑ ተቀብሎ እያስተናገደ ቃል ኪዳን ተስፋ እየተቀበለ ስለ ሰዶምና ገሞራ እየማለደ ነው። አይ ይሄ አመድና ትቢያ ነኝ ከእግዚአብሔር ጋር ልገናኝ አይገባኝም ብሎ ቀርቶ አይደለም ቅዱስ ጳውሎስ እኔ ጭንጋፍ ነኝ ከሐዋርያትም አንዱ ተብዬ ልቆጠር የማይገባኝ ነው፣ ቤተክርስቲያን አሳድጃለሁ አለ። እውነት ነው፣ ግን ጭንጋፍ ነኝ አይገባኝም እያለ ይዞራል፣ ያስተምራል፣ መልእክታትን ይልካል። እንደ ቅዱስ ጳውሎስ ቤተክርስቲያን የደከመ ማለት ነው። ግን አይገባኝም እያለ ግን እያገለገለ ነው። ዳዊት እኔ ትል ነኝ ሰውም አይደለሁም ይላል። ግን ከ288 መዘምራን በ24 ሰዓት ውስጥ 24 ነበሩና አንድ ሆኖ ግን በሰሙኑ እየገባ ይዘምር ነበር። የዳዊት መዝሙራች ተብለው የምናገኛቸው በዛ መንገድ የዘመራቸው ናቸው። ስለዚህ አሁን ጭንጋፍ ነኝ ትል ነኝ ወዘተርፈ ይሄ የምር ነን ከሆነ በእውነቱ ከተረዳ ነው። እንዲህ የምንለው ግን በአገልግሎቱ እየተሳተፍን ነው። አዎ እያስቀደስን ንስሐ እየገባን ስጋውን ደሙን እየተቀበልን በየተሰጧችን በዝማሬውም በሌላውም እያገለገልን ግን የማይገባለን አይገባኝም ብለን ከራቅን ከቀረን ሰይጣን ተጫውቶብናል፣ ሰይጣን አታሎናል ማለት ነው። ስለዚህ እውነተኛ ትሕትና ማለት እንደ አብርሃም አመድና ትቢያ ነኝ ብሎ ግን እግዚአብሔርን ማስተናገድ ነው። ስለ ሌሎች መማለድ ነው። እንደ ዳዊት እኔ ትል ነኝ እያሉ መዘመር ነው። እንደ ቅዱስ ጳውሎስ እኔ የማይገባኝ ጭንጋፍ ነኝ እያሉ በአገልግሎቱ መሳተፍ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች አንዱ ሰይጣን እኛን የሚያታልልበት መንገድ እንዲህ አለ። ያለፈ ማንነታችንን እያመጣ ማስደንገጥ ስለሆነ በባለፈ ማንነታችን ለሰይጣን እጅ መስጠት፣ መደንገጥ፣ መሸማቀቅ የለብንም። እስክንድር የሚባለው ታላቁ እስክንድር የሚባለው ዓለም ጦረኛ ተወዳለች እና ታላቁ እስክንድር ይሉታል ምዕራባውያን። እና እስክንድር አባቱ ፊልጶስ ይባላል። የመቄዶንያ ንጉሥ ነበረ። አንድ በጣም ኃይለኛ ፈረስ ነበረ እና ግን የሚገራ አጣ ያን ፈረስ። አባቱ ፊልጶስ ማለት ነው፣ ንጉሱ ፊልጶስ የሚገራው አጣ። በጣም ግን ኃይለኛ ጉልበተኛ ነበር እና እስክንድር አባቱን እባክህን ፈረስን ስጠኝ አለው። አይ ማንም ሰው ሊገራው አልቻለም። እስክንድር ያኔ ገና ቲኔጀር ታዳጊ ነው ገና። ስለዚህ ማንም ሊገራው ያልቻለውን ፈረስ አንተ እንዴት አድርገህ እንግዲህ ገና ታዳጊ ይሆን እንዴት አድርገህ ምን ታደርገዋለህ አለ። ግድ የለም ልሞክር አለው። እሺ እሰጥሃለሁ፣ ግን መግራት ካልቻልክ ዋጋውን ትከፍለኛለህ አለው። በአባትና በልጅ ቋንቋ ነው እና እንዲህ ተባብለው ሰጠው። እና እስክንድር መጀመሪያ ያደረገው ምንድን ነው? ያ ፈረስ ሌሎች ሊገሩት እንዳይችሉ ያደረገው ምንድን ነው? ይደነብራል፣ በቃ ኃይለኛ ነው ብሎ ጠባዩን ያጠና እና ሲያጠና እስክንድር ያ ፈረስ ችግሩ ጥላው ያስበረግገዋል። ፈረሱ ጥላውን ሲያይ ሌላ ነገር የመጣበት እየመሰለው ይደነግጣል እና ይህንን ሌሎቹ ሊረዱት አልቻሉም። ስለዚህ ችግሩን ካወቀ በኋላ ጥላውን እንዲለማመድ ነው ያደረገው እስክንድር። እና እስክንድር ከዛ በኋላ በጣም ብዙ ጦርነቶችን የተዋጋው በዛ ፈረስ ላይ ሆኖ ነው ይባላል። በጣም ታዋቂ ጀግና ፈረስ ነበረ ይባላል። ምን ማለት ነው? የባለፈ ጥላችንን ሰይጣን እያሳየ በዛ ሊያስበረግገን ይፈልጋል። ስለዚህ ባለፈ ማንነታችን እንዳንበረግግ መጠንቀቅ አለብን። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ይህን መርሳት የለብንም። እግዚአብሔር ይቅር ሲል ማስረጃ ይዞ ወይም ኤግዚቢት ይዞ ሲያስፈልግ መልሶ ሊያነሳውም አይደለም። እንዲህ የሚባል ብሂል አለ። አንዲት ሴትዮ እግዚአብሔር ማታ ማታ የመጣ ያናግረኛል ትል ነበር ይባላል እና ወደ አንድ አባት እየሄደች አባቴ አቤት ትላንት እግዚአብሔር መጥቶ አናገረኝ በየቀኑ ትላቸዋለች። እና ነገሩ ግራ ገባቸው። አንቺ ሴትዮ የምርሽ ነው እየቀለድሽ ነው? እውነቴ ነው። እና ለማረጋገጥ ነው አንድ የቤት ስራ ሰጧት። እስኪ እንግዳው በጣም የሚያስቸግረኝ አንድ ኃጢአት ነበረ፣ በብዙ ልመና በብዙ ድካም ቅርብ ጊዜ ነው የተወኝ ኃጢአት። እስኪ ያንን ጠይቂው እንግዳ። ያ ምክንያቱም ይሄን የሚያውቁት እሱና እግዚአብሔር ነው። እስኪ ጠይቂውና ነይ አሏት። ለማረጋገጥ ነው።
እና በሚቀጥለው ቀን ተመልሳ መጣች። አባቴ አቤት፣ እንዴት አሉ? እግዚአብሔር ይመስገን። እግዚአብሔር መጣ አገኘሽ? አዎ። እና ምን አለሽ? አይ ረስቼዋለሁ አላውቀውም ብሎኛል አለች። እና እግዚአብሔር የምር እንደዚህ ነው፣ እርስት ነው የሚያደርገው፣ አያስታውሰውም። ማስተስረይ ማለት እኮ እንደዚህ እኛ ስንረሳ ይቅር ስንልም ያው እርሻ አንመጥርም ማለት ብዙ ጊዜ ይዘን ነው። በምን ይታወቃል? ድጋሚ ያ ሰው ቢበድለን ወይ ቢያጠፋ አሁንስ በዛ፣ ባለፈው እንዲህ ብሎ እንዲህ አልኩኝ ደግሞ አሁን እንላለን። አይ ድሊት አላደረግነውም በደንብ፣ ወይ ድሊትን ብናደርገው ሪሳይክል ቢል ላይ ያለ ማለት ነው፣ ሬስቶር እናደርገዋለን። እግዚአብሔር እንደዚህ አይደለም። እግዚአብሔር እንደዚህ አይደለም። እና የእግዚአብሔርን ምሕረት አቅሎ እግዚአብሔርን እንደ ጨካኝ እንደሚወቅስ አምላክ አድርጎ እያሳሰበ ከእግዚአብሔር አባትነት እንዳይለየን እንዲህ ያለውን የሰይጣን ማታለል መታገል አለብን። በእውነቱ ከአበው አንዱ ሰይጣን በአንድ በኩል ደጋግ ስራውን እያሳሰበ ጸሎቱን ተጋድሎውን እያሳሰበ ወደ ትዕቢት ሊወስደው ሲል ኃጢአቱን ያስባል። አባት አቤት ያንተ ምሕረት ከልሎኝ ነው እንጂ የኔማ ስንቱ ኃጢአት እያለ ኃጢአቱን ያዘክራል። ከዛ ደግሞ ኃጢአቱን ሲያስብ በዛው ተስፋ ሊያስቆርጠው ሲል አንተ ይሄን ሁሉ ኃጢአት ሰርተህ አሁን እግዚአብሔር ይምረኛል ብለህ አንተ እኔ አባት ነኝ ምናምን የምትለው ይሄን ሁሉ ኃጢአት ሰርተህ ብሎ ደግሞ ተስፋ ሊያስቆርጠው ሲሞክር ወደ እግዚአብሔር ምሕረት ይመለሳል። አቤት እግዚአብሔር ምሕረት ስንቱን አደረገልኝ፣ እንዴት አድርጎ ይቅር አለኝ፣ እንዴት አድርጎ ተቀበለኝ እያለ በእግዚአብሔር ምሕረት ይመሰጣል። እና በዚህ ፈተና ሰይጣን ደጋግሞ በዚህ ቢል ያባል ሊጠመድለት ስላልቻለ አንድ ቀን ሰይጣን ተበሳጭቶ ተገልጦ ምን አይነት ክፉ ሰው ነህ አልጠመድልኝ አልካለው። ምን ነው ሲለው ደጋግ ስራህን ተጋድሎህን እያሳሰብኩ በትዕቢት ልፈትንህ ስል ወደ ኃጢአት ማሰብ ትሄድብኛለህ፣ ወደ ትሕትና ኃጢአትህን አሳስቤ ተስፋ ላስቆርጥህ ስል ደግሞ ወደ እግዚአብሔር ምሕረት ትመለስብኛለህ፣ አልጠመድልኝ አልካለው። ስለዚህ በሰይጣን እንዳንጠመድ ያስፈልጋል። አንዱ ይሄ ክርስትና ተጋድሎ ነው፣ ውጣ ውረድ ነው። ይህን መርሳት የለብን። እንዲህ ዝም ብሎ በአንድ ጊዜ ብቅት አይባልም። እንዴት ይሆናል? የሌለ ነገር ማሰብ የለብንም። እየወጣን እየወረድን ነው። ማንም ቅዱስ ጻድቅ የሚባለው በአብዛኛው ወጥተው ወርደው ነው እንጂ በአንድ ጊዜ ቀጥ ብለው በተሰመረች መስመር ሂደው አይደለም፣ ወጥተው ወርደው ነው። እኛ ምን ሄደው እንደዚያ ነው። አይነቱ ውጣ ውረዱ በአቅማችን ይለያዩ። በገዳም ከሚኖሩት አባቶች አንድ ሰው ሄደና ጠየቀው፣ ምንድን ነው በገዳም የምትሰሩት? ምንድን ነው በገዳም የምትሰሩት? እና የአባት ምን ብሎ መለሰለት? በገዳም የምንሰራው እንወድቃለን እንነሳለን፣ እንወድቃለን እንነሳለን። በቃ የሆነው ስራችን ይሄ ሆኖ ስራቸው። አዎ ይሄ ሆኖ በቃ የሆነው መውደቅ መነሳት ነው። መውደቅ መነሳት፣ እንወድቃለን እንነሳለን። ብንወድቅ እግዚአብሔር ያነሳናል። ስለዚህ እንዲህ ባለው ኃጢአታችንን ድክመታችንን እያሳሰበ ከእግዚአብሔር ሊለየን የሚፈልገውን የሰይጣን ማታለል አንዱ ይሄ ስለሆነ ይሄን ማሸነፍ አለብን። ምንጊዜም እግዚአብሔር ያስፈልገናል። ከነ ቆሻሻችን ከነ ድክመታችን ወደ እግዚአብሔር ምንጣ። የሚያጠራን እግዚአብሔር ነው። እናቶች ልጆቻችሁ ሲወድቁ ሲቆሽሹ፣ ጭቃ ቆሻሻ ሲነኩ አይ እዛው ቆዩ ቆሻሻቸዋል ትሏቸዋላችሁ። የበለጠ እናት የምታፈልገው ያን ያለ እቅፍ እንድታደርግ እንድታጥብ እንድታነጻ እንድታጠራ እግዚአብሔርን የበለጠ የሚያስፈልገን ይሄ ነው። ስለዚህ ምንም ቢሆን እግዚአብሔር ሆይ አልተውህም ማለት አለብን። ከአባቶች አንዱ ተጋድሎ ከባድ ነውና በአባት ከባድ ድቀት ደረሰበት። አይድረስ ነው እግዚአብሔር ከፈተና ሁላችንን ይሰውር እና በዚህ ጊዜ ሰይጣን ተገልጦ አንተ ይኸው ጣልኩህ፣ ምን አባት ሆን ተጋድሎ ሁሉ ከንቱ ሆናል። አይ ሞኙ ይብላኝ ለአንተ እንጂ ንስሐ ለሌለ እኔማ ንስሐ የተዘጋጀው ለእኔ ነው። ይኸው ንስሐ ገባሁ፣ ይኸው ደስ አይበልህ አንተን የምታሳዝን ንስሐ የሌለ እድል ተስፋንታ የሌለ ከነ ሚካኤል ተለይተህ እንዲህ የምትርመጠመጥ እኔማ ይኸው ንስሐ ገባሁ ይኸው አለ። እንዲህ ማለት ያስፈልጋል። እግዚአብሔር ሆይ ምንም ቢሆን ከአንተ አልለይም። አንድ ሌላ ሰው ደግሞ እንደዚህ ፈተና ገጠመው ልቀት እና በዚህ ጊዜ እግዚአብሔር ምን አለ? አይ ምታውን መስሎኝ ተቆጣስ ያውተው እንደፈለገ እንደፈለገ ግን ያውተው የት ይሄዳል? እንዲህ አይነት አታሽግሩ ነው የምር መጣበቅ እንጂ ኮሽ ሲል ድንግጦ ባለበት እግዚአብሔር እኮ በእኛ ቅድስና ላይ ተመስርቶ አለ የሚወደው በእኛ ንጽህና ላይ ነው የሚወደው። ንጹህ ስለሆነ ነው የሚወደው። ቅዱስ ሆነን ነው የሚወደው። ልጆቹ ስለሆነ ነው፣ ፍጥረቶቹ ስለሆነ እና
አንዱ የሰይጣን ማታለል ይሄ ስለሆነ ከዚህ ራሳችንን መጠበቅ አለብን። በምንም ሁኔታ ወደ እሱ መጣ። ሁለተኛው የተያያዘ ነው። ሌላው ሰይጣን የሚያታለልበት መንገድ ወደ ቤተክርስቲያን አትሂድ የሚል ነው። ቤተክርስቲያን ያሉት ሰዎች ጥሩዎች አይደሉም፣ ደግሞ ጥሩ አይደሉም የሚላቸው ደግሞ በህሊናቸው አስመሳዮች ናቸው። ብዙዎቹ ፍቅርም የላቸውም። እነሱስ እንዲህ እንዳየ ሆነው አይደለም። እነሱ ምን ተለወጡና ነው? እነሱ ምን የተሻለ ነገር ሆኑና ነው? ስለዚህ አትሂድ፣ እንደውም ሊያበላሹ ይችላሉ ሊል ይችላል። እግዚአብሔር በቤት ሆነ ብትጸልይ አይሰማም? ይሰማል። ሎጂካል ነው። እግዚአብሔር በሁሉም ያለ አይደለም? አዎ። ስለዚህ እዛ ምን ያደክማል? እንደውም ብቻህን ምንም ከሌላ ጋር ሳትገናኝ ነገር ሐሜት ምናምን ሳትገባ ቀጥ ብለህ በቤት ብቻህን ብትጸልይ የተሻለ ነው። ከነገሩ ጦም ምን አገናኝ? አንተ ምን አዳረቀ ይላል። ይህንና ይህን የመሳሰሉ ምክንያታዊ ሎጂካል የሚመስሉ ነገሮችን ያመጣል። በዚህ ምክንያት ክርስቲያን የሚቀሩ ብዙ ሰዎች አሉ። በእውነቱ በክርስቲያን ኮሽ ባለ ቁጥር ጥንቱንም ለምን መጣሁ እንደው የሚሉ ሰነፎች አሉ። በሰይጣን በቀላሉ የሚታለሉ ቤተክርስቲያን የምንመጣው ለሰው ብለን ነው የሚለው መለየት አለብን። ቤተክርስቲያን የምንመጣው ለካህናቱ ብለን ነው፣ ካህናቱ ብቻቸውን እንዳይሆኑ ብለን ነው እንዴ? ለሰበካ ጉባኤ ብለን ነው እንዴ? ለሌላ ሰው ብለን ነው? ለማን ብለን ነው ቤተክርስቲያን የምንመጣው? ለማን ነው ቤተክርስቲያን የመጣችሁት? ለማን ነው ዛሬ ለቅዳሴ የመጣችሁት? ለራሳችን። ስለዚህ ማወቅ ያስፈልጋል። ሰው ሐኪም ቤት የሚሄደው ለራሱ ሊታከም ነው። ሰው ሊያሳክም ይሄድ ይችላል ሐኪም። ቤተክርስቲያን የምንመጣው ለራሳችን ብለን ነው። በጸሎተ ቅዳሴ ክርስቶስ መስዋዕት ሆኖ በመሠዊያው ላይ ይቀመጣል። ራሱ መስዋዕቱን ለውጦ ይሰጣል። በዚህ ክርስቶስ ንጉሥ አለ፣ እናቱ በቤታችን አለች፣ ቅዱሳን ሁሉ አሉ። ንጉሱ ባለበት ሰራዊቱ አገልጋዮች ይኖራሉ። በዚህ ውስጥ ለመሳተፍ ነው፣ በዚህ ውስጥ ለመባረክ ነው የምንመጣው። ከቻል ከስጋና ከደሙ ለመቀበል ካልቻል ደጅ ለመጥናት ነው የምንመጣው እንጂ እንደ ኮሚኒቲ እንደ እድር ወይም ደግሞ ሰው ለማግኘት ቃል ለመስጠት አይደለም። የምንመጣው ምክንያት ለመገናኘት ነው። በዚህ ሂደት እገሌ ምን ሆነ እገሊት ምን ሆነች ምን አገባን? የእኛ ጉዳይ አይደለም። ጉዳያችን ከማን ጋር ነው? ከሰው ጋር ነው? ከእግዚአብሔር ጋር ነው። ይህ መረዳት ያስፈልጋል። ይሄን ያልተረዱ ብዙ ሰዎች ቤተክርስቲያን በሰበብ በአስባቡ የሚቀሩ እንደውም አንድ ሰው ሰምቻለ ልጅን ቤተክርስቲያን አልወስደውም አለ። የሆነ አካባቢ ነው ከኢትዮጵያ ውጭ ነው። ቤተክርስቲያን ትንሽ ውጣ ውረድ ግርግር የነበረበት ነው። ልጅ እዛ ሄደው ነገር እያየ እንዲያርግ ያልፈል አላደርገውም። ከቤተክርስቲያን እንዲሄድ ቤተክርስቲያን አላደርገውም ማለት ጠቅሞት ኖሯል። ሎጂክ ካልሆነ ሞቶ እዛም ወስደህ መስቀሉን እያሳየ ካላሳደግከው እንዴት ያለ ቤተክርስቲያን ነው የሚኖረው? ታዲያ ደስ ይላል ልታኖረው ነው? ሌላ ዓለም እንደሱ ሊፈጠሩለት ነው? ይህ በጣም ማወቅ የሚመስሉ በጣም አላዋቂነቶች ሞቶ ተፈዋል። በእውነቱ ደግሞ እንዲህ ባለ በተሳሳተ መንገድ ልክ ነኝ ብሎ የሚያስብ ሰው ደግሞ ምንም ትምህርትን ምክርም አይሰማም። ዘግተዋል። በጣም ሰልጣኝ በቤተክርስቲያን የሚሄደው ለራሳችን ነው፣ ለሰው አይደለም። ሰው ለማስቀየም ለማስደሰትም ማለት ነው። እገሌ ሊቁጫው ሲሄድ ብለን በእልክ ከሆነ ትርጉም የለው፣ በከንቱ ደግማለ። ቤተክርስቲያን ሄደው የሆነ ሰው ለማስደሰት ለማስከፋት እንዲህ ከሆነ ከንቱ ድካም ከእግዚአብሔር ጋር ያለን ግንኙነት ጉዳይ ነው። ቤተክርስቲያን የሚሄዱት ሌሎቹ ደግሞ እነኛ በሽተኞች ቁስለኞች ናቸው። ሰው ሐኪም ቤት በሽተኛ ቁስለኛ ነው ያለው አልሄድም ይላል። ድሮስ ሐኪም ቤት ለምን ተሰራ ነው? ጤነኞች የሚዝናኑበት ሆቴል አይደለም አለም ሐኪም ቤት። ሐኪም ቤት በሽተኞች የሚታከሙበት ነው፣ ቁስለኞች የሚታከሙበት ነው። ድንገተኛ ችግር የደረሰባቸው ከነ ችግራቸው ደማቸው ቁስላቸው የሚመጡበት ነው ሐኪም ቤት። ለማየትም ለመስማትም የሚዘገንኑ ነገሮች፣ ድምጾች፣ ሁኔታዎች አሉ። ሐኪም ቤት ነው። ቤተክርስቲያንም ሐኪም ቤት ነው። ሁላችንም ቁስለኞች ነን። ሁላችንም ልንታከም ነው የምንመጣው። ቁስለኛ ያልሆነ እስቲ ቁስለኛ የኃጢአት ቁስለኛ ያልሆነ ሰው አለ እዚህ ውስጥ አለ? ካላችሁ የታደላችሁ ናችሁ። ቁስለኞች ነን የምንመጣው ለመታከም፣ በሽተኞች ነን። ስለዚህ አንዱ በሽተኛ በሌላው በሽተኛ ሊስቅ አይገባውም። አንዱ ቁስለኛ በሌላው ቁስለኛ ሊያዝን ይገባል እንጂ ሊፈርድ ሊተች ይገባዋል። ይሄ የራስን ቁስል ካለማወቅ ነው፣ ከግብዝነት የሚመጣ ነው፣ ከተመጻዳቂነት የሚመጣ ነው። በእውነቱ ብዙ ምጽድቅ አለ፣ መልካም የሚመስሉ የሰይጣን ማታለሎች አሉ። ብቻችንን ብንነጠል ደግሞ የምንጎዳው እኛ ነን። ለሆነ ጊዜ ያክል
እንዲያው የበረታን የጠነከርን ቀናያን የሆን ሊመስለን ይችላል። ተነጥለን ከቀረም ብቻችንን ከሆን ግን ያ መቃጠላችን ቀናይነታችን ያ የሚንበለበለው ፍቅር ምናምን አለን የምንለው ለእግዚአብሔር እየቀነሰ እየጠፋ የመሄድ ዕድሉ በጣም ሰፊ ነው። አንድ ሰው እንደዚሁ ባለው ከቤተክርስቲያን ቀረ ይባላል። ያው በተለያየ ጊዜ እንዲገጋ አሁን ባልናቸው አይነት ነገር ቤተክርስቲያን ብሎ ቤቱ ቅዝቃዜ ወቅት ነበረ። እሳቱን አንድዶ እንጨቱን ቆስቁሶ ከስቶቡ ምድጃው እየሞቀ ወንበር ላይ አድርጎ እንጆይ እያደረገ ያለ የቤተክርስቲያኑ አገልግሎት ሲያልቅ የንስሐ አባቱ ሄዱ እና ሰላም አሉት። ካጠገቡ ወንበር ሳብ አድርገው ቁጭ ብለው ትንሽ እሳቱን ከሞቁ በኋላ ከዛ ከሚቀጣጠለው እንጨት አንዱን ሳብ አድርገው ለብቻ አውጥተው አስቀመጡት እና ያ እንጨት ይዞት የመጣውን እሳት እስኪጨርስ ድረስ ነደደ፣ ግን ቶሎ ጠፋ። ምድጃው ላይ ያለው ብዙ እንጨት ግን አብሮ እየነደደ ከዛ ከጠፋ በኋላ ትንሽ ቆይተው መልሰው ያን የጠፋውን እንጨት ከምድጃው ከሌሎቹ ጋር ሲጨምሩት አብሮ ተቀጣጥሎ መንደድ ሲጀምር ደህና ሁን ልጄ ብለው ጥሎት ሄዱ። በዚህ ጊዜ ተነስቶ አባቴ በጣም ልብ የሚነካ ትምህርት ነው የሰጡኝ፣ አመሰግናለሁ ብሎ እግራቸው ላይ ወድቆ በሚቀጥለው ሳምንት አልቀር እመጣለሁ ብሎ ቃል ገብቶ ተለያዩ ይባላል። ትምህርቱ ገባቸው አይደለም? ከማህበር ከቤተ ክርስቲያን ከህብረቱ ተነጥለን ብቻችንን ብንነድ ለተወሰነ ጊዜ ከዛ በኋላ እንጠፋለን። ኑሮ፣ ስሜት፣ የራስ ከውስጥ ያለ ፈተና፣ በውጭ ያለ ፈተና የመሳሰል ያጠፋናል፣ እንጠፋለን። አንድ ላይ ስንሆን ግን ያንዱ አንዱን ያቀጣጥለዋል። ያንዳችን ሲያልቅ ሌላ እርስ በርስ መቀጣጠል፣ እርስ በርስ መሟሟቃል። እንዲህ በህብረት ስንሰበሰብ እኮ ከአንዳችን ሌላችን የምናገኘው ጸጋ ላናውቀውም እንጂ እግዚአብሔር ደግሞ ብናውቀው ስለማይጠቅመን ነው እንጂ አንዳችን ከሌላችን የምናገኘው ጸጋ ብዙ ሆነን ስንሰበሰብ አይናችን ራሱ እኮ ወገን ሲያይ እኮ የሚያገኘው መጥገብ እኮ አለ። አይንም እኮ ሰው ይርበዋል አይደለም? ሀገራችን ክርስቲያን አነስ ካለበት አካባቢ ከሆነ አካባቢ አዲስ አበባ ለተወሰነ ጊዜ መጥተው ስልጠና እንዲወስዱ ተደረጉና የሆኑ ወገኖቻችን በጣም ክርስቲያን ኦልሞስት ኢቨንት ወደሆነበት አካባቢ ወጡ ናቸው እና የጥምቀት ሰሞን ነበር እና ተይዘው ወጡና ጥምቀትን አዩ እና ተገርመው ኋላ ሲመለሱ ይህ ሁሉ የኛ ዘመድ ነው አሉ። ያን እነሱ አካባቢ ያለው በጣም ጥቂት ነው ክርስቲያን። ይሄ ሁሉ የኛ ዘመድ ነው። በጣም የተለየ ደስታ ነው የተሰማኝ። እና ተወደዳችሁ እግዚአብሔር ቤተሰቦች ይሄ ወደ መነጠል የሚወስድ ከቤተክርስቲያን የሚነጥል የሚለይ ብቻዬን የሚያሰኝ የሰይጣን ፈተና ነው። በዛም ላይ ሰው እውነተኛ ራሱን እያወቀ ሲሄድ የራሱ ኃጢአት እየተገለጠለት የሌላው ደግሞ ደግነት እየተገለጠለት ነው። ሰው እውነተኛ የእግዚአብሔር ሰው ሲሆን እኔ ነኝ ኃጢአተኛው፣ እኔ ነኝ የማረባው፣ ሌላው ደግ ነው እያለ ነው የሚሄደው። ስለዚህ በተቃራኒ ራስን ጥሩ ሌሎችን ደግሞ ክፉ አድርጎ በሚያውቀው በማያውቀው የሚያሳየው የሰይጣን መንፈስ። ሰው እውነተኛ የእግዚአብሔር ጸጋ እያደረበት ሲሄድ የራሱ ድካም እየታየው ሌላ ሁሉ ጻድቅ ቅዱስ እየሆነ ነው የሚታየው። በአንጻሩ ከእግዚአብሔር ጸጋ ሲርቅ ደግሞ ሌላ ሁሉ ክፉ፣ አታላይ፣ አስመሳይ እሱ ብቻ የተሻለ እየመሰለው እንዲታየው ያደርጋል። የሰይጣን ማታለል ነው። ይሄ አደገኛ የሰይጣን ማታለል ነው እና ይሄ ከቤተክርስቲያን ከህብረቱ ከአገልግሎቱ እንድንለይ የሚያደርገው የሰይጣን ማታለል ነው። ነጥሎ ለመምታት ነው። አውሬም ሲያድን ነጥሎ ነው የሚያድነው። ከመንጋው ይነጥላል፣ ያሯሩጥና ነጥሎ አንዱን ነው ባንድ የሚወስደው። ስለዚህ የመነጠል ከቤተክርስቲያን የመቅረት ከወድ አገልግሎት ከጋራው ዝማሬ ከጋራው ቅዳሴ ከጋራው ትምህርት ከጋራው ጽዋ እንድንነጠል የሚያደርግ ከሆነ ይሄ ሰይጣን ነጥሎ ለመምታት እያዘጋጀ ነው፣ ኢላማ ውስጥ እያስገባ ነው ማለት ነው። ስለዚህ ከነ ድክመታችን የሚሆን ወደ ቅዳሴው መምጣት፣ በጋራው በውሎ አገልግሎት መሳተፍ ተገቢ ነው። ሌላው ሰይጣን የሚያታለልበት ሶስተኛው ማታለያው ለውጥ አላመጣሁም ስለዚህ ልተወው የሚል አሁን የነብሩ ሰዎች ይሰማል። ምንም አልተለወጥኩም ተመላለስኩ፣ እንደው መመላለስ ብቻ ሎጂካል ይመስላል አይደል? እንደው ለውጥ የለም ዝም ብሎ ነው። እና ቆይ ሲጀመር ለውጥ ማለት ምን ማለት ነው? እንዴት ሆነን ነው መለወጥ የምንፈልገው? ይሄ ማሰብ አለብን። ምን አይነት ክፉ ማውጣት ነው የምንጠብቀው? መሰወር ነው? ለውጥ እኮ ቀስ ብሎ ነው የሚመጣው።
ደግሞ ረቂቅ ነው አናየው ቢኖር ደግሞ ለውጥ ጊዜ ይፈልጋል። ጌታችን ቃሉን የሱሮ የወንጌሉን በእርሾ መስሏል። እርሾ ሲለውጥ ወዲያው ነው እንዴ ጊዜ አይወስድም። እርሾ ብሎ ዱቄቱ ጋር እንደተገናኘ እንደተቦካ ወዲያው ውጥ ይላል። ጊዜ ይፈልጋል አይደል? በዘሪው ምሳሌ ያስተምራል። ዘር ተዘርቶ እስኪያፈራ ድረስ ጊዜ ይፈልጋል። እለቱን እንደተዘራ እለቱን በቅሎ እለቱን አድጎ እለቱን ለፍሬ ይደርሳል። አብርሃም ይስሐቅን እስኪያገኝ ስንት ዓመት ነው ደጅ የጠናው? ምድረ ርስት ለልጆቹ እስክትሰጥ ስንት ዓመት ነው የተጠበቀው? 430 ዓመት ደጅ ጠኗል አብርሃም ዘሮቹ ምድረ ርስትን እስኪወርሱ ድረስ። ነቢያት ትንቢት የተናገሩለት ክርስቶስ እስኪመጣ ዘመናት 100,000 ዓመታት ተቆጥረዋል። እኛ ደግሞ ዛሬ እለቱን ሰምተን እለቱን መለወጥ እንፈልጋለን። በጣም የሚገርም እኮ እለቱን ስብከት ሰምቶ ለምን ዛሬ አልተለወጥኩም ብሎ እንዲያው ልክ ውስጥ የሚገባ ብዙ ሰው አለ። እግዚአብሔር ቤተሰቦች ለውጥ በአንድ ጀንበር አይመጣም። እንዲያውም ፈጥኖ የሚመጣ ለውጥ ጥንቃቄ ይፈልጋል። ከሰይጣን እንዳይሆን አርቲፊሻል እንዳይሆን ወዲያው እለቱን በጣም ተአምራዊ ለውጥ ከመጣ ጠንቀቅ ማለት መስጋት ይፈልጋል። ምክንያቱም ምናልባት የሰይጣን ምታት እንዳይሆን እውነተኛ ለውጥ ቀስ ብሎ ነው በጣም ናቹራል ተፈጥሯዊ ቀስ እያለ ልክ እንደርሾው ዱቄቱን ሲያቦካ ቀስ ብሎ እንደሚሆነው አይታይም፣ ግን ይለውጠዋል፣ ያቦካዋል። ዘሩም እንደዚሁ ምን ያክል በየጊዜው እንዳደገ እንደቁመትም ውፍረትም እንደጨመረ መለካት አያስፈልገንም። በራሱ ጊዜ ግን ይመጣል። ስለዚህ በራሱ ጊዜ ከእግዚአብሔር ጋር ከኖር የሚጠቅመን የሚያስፈልገን ለውጥ ይመጣል። ግን አንቸኩል። ከተቻኮል ተጣልፈን እናበላሸዋለን። አንድ ልጅ ይባላል አባቱ ሩቅ ሀገር ሄዶ የሆነች ተክል ተከለ እና ሲንከባከብ አባቱ ሲመጣ ቸኩሎ ነቅሎ አምጥቶ አባዬ ይኸው እዚህ ደርሳለች አድጋ ብሎ አመጣ። ገደላት ማለት ነቀላት። ነቅለን እንዳንጥለው እስኪ ለእግዚአብሔር እንተው። ከእግዚአብሔር ጋር ከኖርን እኮ ሌላው ትርፍ ነው። እና ይሄ እንደዚህ መንፈሳዊ የሚመስሉ የሰይጣን ማታለሎች አሉ። በመድረክም ሁሉ ይባላሉ። አንዳንድ ሰው እንደዚህ አይነት ይላቸዋል። በጣም ስህተት ነው። ምን ዋጋ አለው? ዛሬ ወንጌል ይሰበካል፣ ለውጥ የለም ይላል። በጣም ስህተት ነው። ለውጥ አለ። ለውጥ መኖሩን እኛ ማየት አለብን። መለካት እንችላለን? አንችልም። ዛሬ ወንጌል ሞልቷል። ሰው የእውቀት ችግር የለበትም፣ የተግባር ይላል። ይህ በጣም ነውር ስህተት ነው። የእውቀትም ችግር ሞልቷል። በዛ አንጻር ደግሞ እየተሰበከም ደግሞ ለውጥም ደግሞ አለ ሞልቷል። ብዙ ለውጥ ባይናችን በ10-20 ዓመት ውስጥ እንኳን ብዙ መልካም ለውጦች አሉ። አንዳንዴ ጥሩ ነገር እንደው የማየት ችግር ከሌለብን በስተቀር ብዙ ለውጦች አሉ። ብዙ ወጣት ቆራቢዎች አሉ እኮ እግዚአብሔር ይመስገን። በወጣትነታቸው በተክሊል የሚያገቡ እኮ ብዙዎች አሉ። ይሄ ቀላል ነገር አለ። ከዛሬ 30 ምናምን ዓመት እንደዛ አካባቢ እኮ ወይ ምናምን ከህፃናትና ከአሮጊቶች በስተቀር ቆራቢ ማግኘት ከባድ ነበር። እግዚአብሔር ይመስገን ዛሬ ብዙ የሚቆርቡ ወጣት ወንዶችና ሴቶች ወንድሞች አሉ። እግዚአብሔር ይመስገን ብዙ ሌሎች ጥሩ ነገሮች አሉ። ችግሩና ፈተናው ብቻ አይደለም። ስለዚህ ለውጦች አሉ። ከተሰራ የበለጠ ለውጥ ይመጣል። ግን በአጭር ጊዜ ዓለም ተለውጦ በቃ ሁሉ ነገር መልአክ ሆኖ እኛም ደግሞ ተቀይረን ፍጹማን ካልሆንን እንደው ከንቱ ድካም ነው ወደሚል ደግሞ እንዳንሄድ ይሄ የሰይጣን ማታለል ነው እና ራሳችን መጠበቅ አለብን። እንደዚህ አንድ ሰው አንድን አባት ጠየቃቸው። ይኸው ብዙ ዓመት ምንም አልተለወጥኩም፣ በገዳም የሚኖር ነው። ያው የነሱ ህይወታቸው ብዙዎቹ የጻፈልን ስለሆነ እና ምን ያህል ዘመን ደክሜ ለውጥ ካላመጣው ምን ያደርግልኛል? ከንቱ ድካም ነው ልተወው እንዴ ብሎ ጠየቃቸው። ምን አሉት? እንካ በዚህ ቅርጫት ውሃ ይዘህ አሉት። በቅርጫት ውሃ ሲቀዳ መታዘዝ ስለሚገባ 7 ጊዜ አመላልሳሉ። 7 ጊዜ አመላልሰው ጨረሰ። እሺ ውሃው የት አለ አሉት። ይኸው ቅርጫቱ እንጂ ውሃማ እንዴት ብሏል። እሺ ቅርጫቱ እንዴት ነው? ምን ለውጥ አለው? አይ ምንም በቅርጫቱ የመጣው አይደለም፣ ግን ቅርጫቱ መጀመሪያ ከነበረው ልክ ሻል ብሏል፣ ጠራ ጸዳ ብሏል። 7 ጊዜ ተመላልሶበታል አላቸው። እኛም እንደዚህ የሰማነውን ቃል ጋር አልያዝነው ሊሆን ይችላል፣ ሌላውን ነገር አልያዝነው፣ ግን የተወሰነ ግን የሚያጠራ ነገር ግን አለ። ዝም ብሎ በከንቱ ግን አይቀርም። የሚለውጠን የሆነ ነገር አለ። የሚያቃልልልን፣ የሚያስወግድልን፣ የሚያጥርልን ግን የሆነ ነገር አለ። በቅዳሴው እንደሚገባ አልተሳተፍን ሊሆን ይችላል። እየቆምን አይምሯችን እየተፈተነ እየተቀመጠን ግድ አለ። ግን ምን አገኘው? በረከት
አለ። ባዶ እጃችንን አንመለስም። እግዚአብሔር ባዶ የሚመልስ አምላክ አለ። 11 ሰዓት የመጡትን እንኳን ጧት ከመጡት ጋር እኩል ዋጋ የሰጠ ቸር አምላክ ነው። እንደውም ማሪሳቅ የሚባለው አባት እግዚአብሔር ዘንድ እንደውም ፍርድ የለም ይላል። ፍርድ ቢኖር ኖሮ በ11 ሰዓት የመጡት ጧት ከመጡት ጋር እንደው እኩል ይቀበላሉ። እግዚአብሔር ዘንድ ያለው ምህረት ነው ይላል። ይህ የምህረቱን ሁኔታ በጣም ሲያጸና ሲያጎላ ነው እንጂ ፍርድ የለም ማለት አይደለም። እና እንዲህ ባለ እንዲህ በአጭር ጊዜ ውጤቱ እናያለን ስንል ጨርሶ የደከምንበትን እንዳናጠ መጠንቀቅ ያስፈልጋል። አንድም ሰው የንስሐ አባቱን ሄዶ ጠየቃቸው። ይኸው አባቴ የሰውን ትምህርት ስከታተል የሰውን አገልግሎት ስከታተል ስጠቀም ይኸው 10 ዓመት ሆነኝ። በ10 ዓመት ውስጥ ምንም አልተቀየርኩም። አገልግሎቱን ከንቱ ነው ያደረኩት። ላቋርጥ እንዴ ብሎ ጠየቃቸው። እና አሰቡና ምናምን እሺ በዚህ 10 ዓመት ውስጥ ሚስትር ስንት ቀን ነው ምሳ የሰራችልህ አሉት። እንዴ በየቀኑ ነው እንጂ። ታዲያ በዚህ 10 ዓመት ውስጥ ሚስት በየቀኑ ምሳ ሰርታ ስታበላ አንተ ግን እንዲያውም ሸምገል ብለሃል፣ ሰውነትም ከሳ ብሏል። ስለዚህ አክስራሃታል ማለት ነው። ከዚህ በኋላ በቃ መብላት ትታቆም ይቻላል አሉት። እንዴ አባታች እንዴት ብሎ ይሆናል? በየቀኑ ባስሩት ማለት ባታበላይ ኖሮ ዛሬ እንደተደርስ ነበር አላቸው። ይሄው እንደዚህ ነው ቃል እግዚአብሔር እንደዚህ ነው፣ አገልግሎቱም እንደዚህ ነው። በዚህ አገልግሎት ባስኖር ዛሬ ራሱ ባደርስ ነበር። እግዚአብሔር ሰው የትኛው ትምህርት የትኛው ቃል እግዚአብሔር መቼ የሰማነው ስብከት ከየትኛው ድቀት ከየትኛው ኃጢአት እንደጠበቀ እንኳን እናውቀው። እግዚአብሔር በየትኛው ቃል እግዚአብሔር ቀስቅሶ በውስጣችን አስፈራርቶ ወይም አስደንግጦ ወይም እንደ ደወል እንደ መጥሪያ በአይምሮች ጮሆ ከየትኛው ድቀት እንደጠበቀ እንኳን እናውቀው። በእግዚአብሔር ቤት ለመኖር ጥረት እያደረግን ቃሉን እየሰማን እንኳን ይህን ያህል ድክመት ካለብን ከዚህ ምንለይ ደግሞ ምን እንሆን ነበረ? የባሰውን ስላላየ ነው ምኩራን ከዛ ቢያንስ ሊብስ ይችል ከነበረው እኮ የጠበቀን በቤቱ መኖራችን። ይህንን እንደቀላል ማየት ያለብን፣ ያለንን እንደቀላል ማየት ያለብን። የተወደዳችሁ እግዚአብሔር ሰዎች እግዚአብሔር ጸጋ ስላልሰጠናል ሁላችንም ጸጋ አለን። ይህን መርሳት የለብን። በጥምቀት የተቀበልነው የወል ጸጋ አለ። ከዛ ደግሞ በተለያየ እግዚአብሔር ሰው አውቅ የሚሰጠን ጸጋ አለ። ታዲያ ለምንድን ነው ጸጋው የሰጠን ጸጋ እንዳናውቅ የሚያደርገው? ብናውቅ እንታበያለን። ይህ ያለን ብለን አንችልም፣ ያልጠናል አቅማችንን መሸከም አንችልም። ስለዚህ የሰጠንን ብናውቀው አንደኛ በፊት ያንንም ልናጣው እንችላለን። ሁለተኛ ወደፊት ልናገኘው የምንችለው ብዙ ጸጋ እናጣዋለን። ወደፊት ወደ ማደግ አንፈልግም። ስለዚህ እግዚአብሔር ምን አደረገ? ወደፊትም የሚሰጠን ጸጋ እንዳይቀርብን፣ እስካሁን የሰጠን ጸጋ እንዳይቀርብን እንዳናጣው ልክ ጸጋ የሌለን ያክል ዝም ይለናል። አጠራቅሞ ሊሰጠን ስለሚፈልግ ነው። ባንክ ካስቀመጥነው አካውንት በዛው ዝም ብለን ብንጨምርበት ቢያንስ ባናወጣ እየበዛ ነው የሚሄደው፣ ካወጣበት እየቀነሰ ነው የሚሄደው። ስለዚህ እግዚአብሔር እንዲበዛልን ነው ዝም የሚለው። ያ ይቀመጥ ማን ይወስድብናል? እሷ ላይ የሰጠን። ስለዚህ ለውጥ አላመጣሁም ጸጋ አላገኘሁም ምን እያልን እግዚአብሔር የሰጠንን ነገር እንዳናጣ መጠንቀቅ አለብን። ባጭሩ መጨረሻ ማነሳው ብዙ የሰይጣን ማታለሎች አሉ። አራተኛ ባጭሩ ማነሳላችሁ ሰይጣን የሚያታልበት ሌላው ቀስ ብለህ ትደርሳለህ። ቀስ ብለህ መንፈሳዊ ሕይወት ከባድ ነው። ከዛሬው ጀምረህ አትዘልቀውም፣ አትቸኩል። እንዲያውም ቀስ ብለህ እድሜህም ገፋ ሲል አጠቃለህ እንደው ስራም ደግሞ ንግድ ምንም ካለ እንደው ክፉ በጎ ማትልበት ስትደርስ ይደርሳል። እንዲያውም ብትመለስ ስራ አስቸጋሪ ነው። መዋሸት መቅጠፍ ሊኖር ይችላል። መታለል ሊኖር ይችላል። የሚገርም አይታወቅም። ስለዚህ አትቸኩል ይላል እና እንዲህ ያለው መንፈሳዊ ይመስላል፣ ሎጂካዊ ይመስላል። ይሄ ግን በጣም የሰይጣን ማታለል ነው። እድሜያችን እስከ መቼ ድረስ እንደሆነ አናውቀውም። ነገኛ አይደለም። ነገኛ አለመሆኑ ብቻ ግን አይደለም። ትልቁ ችግር እሱ አይደለም። እውነቱን ለመናገር 1000 ዓመት ብንኖር ትልቁ ችግር ከእግዚአብሔር ተለይተን በቆየን መጠን ከእግዚአብሔር ጋር ልንኖርበት የምንችለው ትልቅ ጸጋ እናጣለን። በእውነቱ ትልቁ ጉዳት ነው። ሰው በብርሃን መኖር እየቻለ ጨለማ ውስጥ መቆየት፣ ንጹህ በሆነ ቦታ መቆየት እየቻለ ቆሻሻ ውስጥ ወድቆ እዚሁ ቆሻሻው ላይ ሊቆይ ማለት ይሄ መጨረሻ አሳዛኝ ነገር። ስለዚህ ከእግዚአብሔር ውጭ የምናጠፋው ጊዜ የምንቆየው ዘመን ያ ጉዳት ስለሆነ ከዚህም ጋራ ወደ እግዚአብሔር ለመምጣት በዘገየን መጠን
ወደ እግዚአብሔር ለመምጣት የበለጠ እየከበደን ይሄዳል። ዛሬ እንምጣ ብንል ብድግ ብለን መምጣት፣ ወደ እግዚአብሔር መምጣት፣ ንስሐ መግባት፣ ነገሮችን ማስተካከል የምንችልበት እድል በዘገየን መጠን እየከበደ እየራቀ ሊሄድ ይችላል። የኃጢአት ልማድ እየተቆጣጠረ ሊሄድ ይችላል። ዛሬ በቀላሉ እንደ ችግኝ ንቅል ልናደርገው የምንችለው ኃጢአት፣ ትውት ልናደርገው የምንችለው ኃጢአት በዛ በቆየን መጠን ልማድ የሆነና ይይዘናል። ልማድ ደግሞ ሰከንድ ኔቸር እንደሚሉት ወደ ባህሪነት ያድጋል። ባህሪ ባይሆን ስለዚህ በቀላሉ ወደ እግዚአብሔር መምጣት እየከበደን ይሄዳል። በቆየን መጠን ወደ እግዚአብሔር መመለስ በዛው እየራቀን የበሰበሰ ዝናብ አይፈራም ብሎ በዛም መቅረት ይመጣል። ስለዚህ በኃጢአት ህይወት መቆየት፣ ከእግዚአብሔር ተለይቶ መቆየት ትልቁ ችግሩ ያ መጀመሪያ ልንመጣ የምንችልበትን ኃይልና ጉልበት እያጣን፣ ኃይላችን ጉልበታችን እየደከመ ኃጢአት እየተቆጣጠረ ነው እንሄዳለን። ከዛ ላይ መምጣት በጣም ከባድ ይሆናል። ቁጭ ብለው የሰቀሉት ይሆንብናል። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ቶሎ አሁን ወደ እግዚአብሔር እንቅረብ። አሁን ጥሩ ነው፣ እያስቀደስን ነው፣ በቅዳሴው እየተሳተፍን ነው። መልካም ወደፊት እንቀጥል። ንስሐ ያልገባን ንስሐ እንግባ። ስጋውን ደሙን ያልተቀበልን ከአባቶቻችሁ ጋር እየተነጋገራችሁ ወደዛ እንቅረብ። የመዳን ቀን ዛሬ ያውም አሁን ነው የተባለው። በዘገየን መጠን ምን እንደሚገጥመን አናውቀውም። የኖህ ዘመን ሰዎች እግዚአብሔር እኮ ሞክሮናል። 120 ዓመት ተሰጣቸው አይደል? ምን አሉ? በጣም ብዙ ነው። ከዛሬው ንስሐ ገብተን ምኑን እንዘልቀዋለን? በመተው እንደልባችን እንሆንና በ20 ንስሐ እንገባለን አሉ። ግን እንደዛ ስላልሆነ እግዚአብሔር ቀደም አድርጎ ይመጣባቸው። እግዚአብሔር የሰጠንን ዕድሜ ካልተጠቀምንበት ሊወስደውም ይችላል። የበለጠ የምናበላሸው ከሆነ ጉዳታችንን ለመቀነስ ነው የሚወስደው፣ በክፋት አይደለም። ሰው በተሰጠው ነገር የበለጠ ራሱን የሚጎዳ ከሆነ ወላጆች አትቀሙ። ለልጆቻቸው የመጫወቻ ያው ነገር ሰጣችሁ በዛ ራሳቸውን የሚጎዱ ከሆነ ለምሳሌ በስክሪን በቲቪ በጣም አይናቸውን የሚጎዱ ከሆነ በቃ አትሉ፣ እንዳይጎዳቸው እግዚአብሔር በቃ ሊል ይችላል ለእኛው ጥቅም። ይሄ ሎጥ ሚስት መልአክ ተገልጦ እጃቸውን ይዞ ወደ ተራራ እያወጣቸው፣ ግን በኃጢአት ኑሮ ከሰዶማውያን ጋር በጣም አታሽት ስለሆነች ስለተጣበቀች መልአክ ይዟት ወደ ዞዓር እየወሰዳት ዘወር ብላ ይልማት በቃ ዘይጫወቱ። ስለዚህ ኃጢአት ውስጥ በቆየን መጠን ልማዳችን ይሆንና ወደ እግዚአብሔር መምጣት መልአክ እንኳን ይዞ ቢጎትተን ዘወር ብላ ቶሎ ወደ እግዚአብሔር መምጣት የሚጠቅመው ነው። ኃጢአት በጣም ውስጣችን ሳይገባ ያ መጥፎ ልማድ በጣም ሳይቆጣጠረን ቶሎ ማምለጥ ተገቢ። ስለዚህ ሰይጣን ነው ብሎ ቀስ የሚለው እዛ ለማስቀረት ነው። እያሳሳቀ ነው ውሃ ሲወስድ እንደሚባለው ቀስ እያደረገ እያለማመደ እዛው ውስጥ አስጥሞ ለማስቀረት ነው። ስለዚህ ቶሎ ወደ እግዚአብሔር እናምልጥ። በእውነቱ በሰይጣን እንዳንታለል ያለው ቅዱስ ጳውሎስ ስለዚህና የመሰሉ ነገሮች ነው እግዚአብሔር አምላካችን ከጠላታችን ከሰይጣን መታለል ተጠብቀን ወደ አባታችን ወደ እሱ እንደሆነው ሆነን እንድንቀርብ ከእሱ ጋር እንድንኖር ያለችንን እሱ የሰጠንን ከዚህ በኋላ ያለችው ቀሪ ጊዜያችንን ከእሱ ጋር እንድንኖር በእሱ ቸርነት በእሱ ፊት እንድንመላለስ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን።